በጣም ደስ ካላቸው ቀን ዛሬ አምልኮ በጣም ደስ ለምን ምትሉኝ እህታችን አይሻ ቴክሳ 14 ዓመት ኃይል ከተማ ላይ ተጮክና የኖረች እህታችን ናት። በነገራችን ላይ በዚህ ጉዳይ የሪያድ ቆንስላ ጽሕፈት ቤት እጅጉን ከልብ አድርገን እናመሰግናለን። እንዲሁም የኃይል ኮሚኒቲዎች በጣም አድርገን ከልብ እናመሰግናለን። እንዲሁም እዚህ ውስጥ ስሙ ሊጠራ ማይፈልግ አንድ ወንድማችን አለ። እጅጉን አድርገን ከልብ እናመሰግናለን። ለዚህ ደረጃ ለመጣት ብዙ ለተዋሉ ጥሩ አለ። እንግዲህ የኃይል በነገራችን ላይ የሪያድ ቆንስላ ጽሕፈት ቤቶች ፌስቡክ ገጻቸውም ላይ እንለቀዋለን ብሎ ነበር። እነሱ ገጽ ላይ ታገኙታላችሁ። ግን እስከዛም ድረስ ሰው ደግሞ ደስ ይላችሁ ለእናንተ ብዬ ነው እኔ ያመጣሁላችሁ። እጅግን አድርገን ከልብ እናመሰግናለን። አመስግኑልኝ የሪያድ ቆንስላ ጽሕፈት ቤት። በነገራችን ብዙ መስዋዕትነት ከፍለዋል በዚህ ልጅ ጉዳይ። ጀዛኩሙላሁ ኸይረን። እጅግ ከልብ አድርገን እናመሰግናለን። እንዲሁም እህታችን አብቹ አሁን ወይም ታሪኩ ብላ ስሟን ከቀየረች መጀመሪያ ሚዲያ ላይ ያመጣቻትን ልጅ እጅጉን አድርገን ከልብ እናመሰግናለን። እንዲሁም ደግሞ ታብ ሼር ኮፕሊንግ ፔመሶች ሁሉ በተኙበት እኛ አንተኛም ብለው ከጎኔ ለነበራችሁ ሁላችሁ ነው እጅግ ከልብ አድርጌ ያመሰግናለሁ። እንግዲህ 116900 ሪያል ይዛ ዛሬ ወደ ሀገሯ ገብታለች። አላሁ እንኳን ደስ አላችሁ እህቶቼ። ወላሂ ይህ ሶሻል ሚዲያ ግን ማለት ነው ለስንት ሰው ድምጽ ሆኗል። እቺ እህታችን እንግዲህ በባለፈው አይታችኋት ከሆነ 14 ዓመት ከአንድ ሰው ቤት ተቀምጣ ቤተሰቦቿን አታገኝም፣ አያገናኟትም። 24 ሰዓት ነው የሚያሰሯት፣ 24 ሰዓት ነው የሚቀጠቅጧት፣ 24 ሰዓት ነበር የሚደበድቧት ሰዎቹ። አላህን የማይፈሩ ሰዎች ነው አጋጣሚ አቃጣሪ ያገናኛት። እሰቡ እንግዲህ ሶሻል ሚዲያ ምን ያክል ጥቅም እንዳለው፣ ምን ያክል ፓወር እንዳለው፣ ምን ያክል ለሰው ልጅ ወላሂ ሶሻል ሚዲያ ላይ ይኑር ማለት ነው። አሁን እንግዲህ የ14 ዓመት ደሞዝ ቆጥረው ገንዘቧን ሰጥተው ዛሬ እህታችን ወደ ኢትዮጵያ ገብታለሽ። እኔ ከምር ቀርጸሽ ያወጣሻት ልጅ እንጀራ ይውጣልሽ የኔ እናት። እኔ ባይዘው ሶሻል ሚዲያ ላይ ስለ ሶሻል ሚዲያ ጥቅም ምንም አላቅም ነበር ማለት ነው። ወላሂ አሁን ከቅርብ ጊዜ በኋላ ነው ያወኩና እንኳን ደስ አላችሁ። ሐቂቃ እህቶቻችን በየቦታው እንደዚህ ደምንባ ያለቀሱት ሶሻል ሚዲያ በቃ ትልቅ ባለ በተለይ ለኛ ለኢትዮጵያዊ በጣም ትልቅ ባለ ውለታችን ነው ሶሻል ሚዲያ ማለት ነው። የዚችን እህታችን እንባ እንዲታበስ ያረግሽው እህቴ እንጀራ ይውጣልሽ። ወላሂ እኔ አግኝቼሽ የጎንደር ቀሚስ ብሸልምሽ በምን ምኞቴ ባገኝሽ ማለት ነው። በጣም ጎበዝ ነሽ። እንጀራ ይውጣልሽ። ኢትዮጵያዊ እህት ወንድሞቻችን ደግሞ ኮንግራጁሌሽን እንኳን ደስ አላችሁ። በ14 ዓመቷ እህታችን ከልፋት ከሰቀቀን ከድካም በኋላ ገንዘቧን ይዛ ወደ እናት አገሯ ኢትዮጵያ ተቀላቅላለች። ባይዘው 14 ዓመት ሳውዲ አረቢያ ላይ ስትቀመጥ ቤተሰቦቿንም አታገኝም። ቤተሰቦቿም ትሙት ትዳን የሚያውቁት ነገር የለም። አስባችሁታል? እህታችን ናት በቲክቶክ በሶሻል ሚዲያ ላይ ለቃት ይህ ቪዲዮ ተዘዋውሮ ሁላችንም ድምጽ ሆነናት ዛሬ ፍሬ አፍርተናል። አስባችሁታል? ፍሬ ስታፈሩ እንዴት ነው ደስ እንደሚለው። ልክ ከሌይላ ኑርሰቦ በላይ ነው በዚች ልጅ እየተደሰትኩት። ለምን በቃ አላቅም። እህቶቻችን እየተዞለሙ እየተደበደቡ እየተሰቃዩ በሰው አገር በአረብ አገር በፀሐይ ባለበት አገር አስባችሁታል? በፀሐይ በሐሩር በሙቀት ባለበት አገር እንደዚህ እህቶቻችን ተሰቃይተው የሰሩበትን ገንዘብ ምንም ህግ አያውቁም ብለው አንዳንድ አረቦች እንደዚህ ጉልበት ብዝበዛ ሲያደርጉ አክቲቭ የሆኑ እህቶቻችን ደግሞ ሶሻል ሚዲያ ላይ ለቀው እንደዚህ ሐቋን አስመልሰው ስለላኳት በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ። እንኳን ደስ አላችሁ እህቶቼ። አሁንም ቢሆን የተበደላችሁ የተዞለማችሁ የተደበቃችሁ እህቶቻችን ካላችሁ ውጡ። ሶሻል ሚዲያ ላይ በአሁኑ ሰዓት በጣም በተለይ ለኛ ለኢትዮጵያዊ በጣም እየጠቀመ ነው። ገባችሁ? ለምን በቃ ብዙ እህቶቻችን ብድራቸው እየተመለሰ ነው። አንዳንድ አረቦች አላህን የማይፈሩ እንደዚህ እህቶቻችንን እየበደሉ እየዞለሙ ያሉ እንትኖች አሉ፣ አረቦች ማለት ነው። እና ከምር እኔ በጣም ደስ ብሎኛል። እኔ አላቅም የዚች ልጅና የሌይላ ኑርሰቦ እህታችን የሚያመሳስላቸው ነገር አለ። ሌይላ ኑርሰቦ እስር ቤት መግባቷ ነው፣ እች ልጅ ደግሞ በስራ መሰቃየቷ ነው የሚያለያያቸው። እና ከምር እኔ አላቅም
እኔ በጣም ነው ደስ ያለኝ በጣም 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 ደስ ብሎኛል እንኳን ደስ አላችሁ ረብል ዓለሚን እንኳን ለሀገርሽ መሬት አበቃሽ ሶሻል ሚዲያ ላይ የፖስተሻት እህትሽ እኔ እህቴ ባገኝሽና ብሸልምሽ ደስ ባለኝ ከምር ባገኝሽና ብሸልምሽ ማለት በቃ አላቅም ሶሻል ሚዲያ ላይ ተረድተሽ አምተሻት ይሄው እንደዚህ ህዝብ ተረባርቦ ነው የኢትዮጵያ ኤምባሲ በሪያድ ያለው ተባብሮ ለዚህ ደረጃ ያበቃት ማለት ነው እና እኔ ምን እንደተሰማኝ እኔ አላቅም በጣም ደስ ብሎኛል እንኳን ደስ አላችሁ ለምን አንዳንዴ ሴት እህቶቻችን ሲዞለሙ ማለት በቃ አላቅም ሲዞለሚ ብዙ ግፍና መከራ ሲደርስባቸው ብዙ ነገር ሲደርስባቸው እንደዚህ ደግሞ ለእህቶቻቸው ተቆርቆረው ሶሻል ሚዲያ ላይ አውጥተው አስባቸዋል እንደዚህ የእህቶቻቸውን ነገር መመለስ በጣም ጎበዞች ናቸው እና እንኳን ደስ አላችሁ እንኳን ደስ አለን እኔ አላቅም እኔ በጣም ነው ደስ ያለኝ አስባችሁታል ከቤተሰቦቿ ጋር ከቤተሰቦቿ ጋር ከእንትኖቿ ጋር ስትገናኝ ያለው ስሜት እና እንኳን ደስ አላችሁ ኮንግራቹሌሽን አሁንም ቢሆን የተበደላችሁ የተዞለማችሁ እህቶቻችን ካላችሁ ደሞዝ የማይከፈላችሁ እህቶቻችን ካላችሁ እንግዲህ የሶሻል ሚዲያን ጥቅም በሌላ ኑር ሰቦና በዚች እህቴ ማየት ትችላላችሁ ያ ጀማ ማለት ነው ያው እየወጣችሁ እንደዚህ ድምጽ እንሆናችሁና ኢንሻአላህ በኢዝኒላህ ዋጋችሁን እንትን ትላላችሁ ምክንያቱም እኛ በፊት እኛ ስለ ሶሻል ሚዲያ አናቅም ስለማናቅ ያው እንትን አንልም አሁን ግን በጣም ሀሪፍ እየሆነ ነው ሶሻል ሚዲያ ላይ ምን ያክል ጥቅም እንዳለ እያወቅነ ነው ሁለት ነፍስ አትርፋለች ሶሻል ሚዲያ አንደኛ የሌላ ኑር ሰቦ እንትን ነፍስ ሁለተኛ ደግሞ የዚች እህታችን ነፍስ አላቅ በጣም ደስ ይላል ማለት ነው ለሀገርሽ በሰላም አላህ ያብቃሽ እህቴ ወደ ኢትዮጵያ ገብታለሽ ለቤተሰቦች ለወዳጆች እንደዚሁም ደግሞ ከሁሉ ፋሚሊዎች ጋር እንድትገናኝ በቃ አላቅም እኔ ደስ ነው ያለኝ ውዶቼ ለምን ለፍታችሁ ደክማችሁ የቤተሰብ ናፍቆት አለ የቤተሰብ እንትን አለ ቤተሰቦቻችሁን ሳታገኙ ስንት አመት ቆይታችሁ አስባችሁታል 14 አመት ቤተሰብ ሳታገኙ የቤተሰቦቻችሁ አድራሻ ሳይኖራችሁ ከዛ ተደብቃችሁ ቁጭ ብላችሁ ጧት ተነሳላችሁ መጥረጊያ ማታ ተነሳላችሁ መጥረጊያ በጣም ይከብዳል እንደዚህ አይነት ህይወት እንደዚህ አይነት ሀያት ማለት ነው እና በቃ እንኳን ደስ አለሽ እንኳን ደስ አለሽ እህቴ አላህ ለዚህ ደረጃ ስላበቃሽም በጣም ደስ ብሎኛል እኔ አላቅም ሶሻል ሚዲያ ላይ በዚህ ደረጃ ተጽኖ የሚያረጋ አይመስለኝም ነበር ውዶቼ በዚህ ደረጃ በቃ የሰውን ነፍስ እንትን ይላል ብዬ የሰውን ነፍስ የሰውን እንትን ይመልሳል ብዬ እኔ አላቅም ነበር አሁን ግን የሰውን ነፍስ ሶሻል ሚዲያ እንደሚመልስ አይቻለው ሐቂቃ ለቤተሰቦቿ ለፋሚሊዎቿ ለሁሉ እንኳን ደስ አላችሁ እህቶቻችንም ደግሞ እንግዲህ የተደበቃችሁ ካላችሁ እንደዚህ እየወጣችሁ ገንዘባችሁን እያገኛችሁ ወደ አገራችሁ ብትመለሱ በጣም ደስ ይለኛል እኔ አላቅም ውዶቼ እኔ በጣም ነው ደስ ያለኝ ለምን ካላችሁ አንዳንዴ በቃ ማለት አረብ ሀገር ያለ ሰው ስሜቱን ያውቀዋል አረብ ሀገር ያለ ሰው ስሜቱን ሁሉን ያውቀዋል ማለት ነው አስባችሁታል እኔ አላቅም በጣም 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 ነው ደስ ያለኝ ሱብሃንአላህ ረብል ዓለሚን የሆነ ነገር አላቅም አስባችሁታል አሁን እህቴ እንግዲህ በቃ 14 አመት ከቤተሰቦቿ ጋር ሳትገናኝ ደሞዟ ተከልክላ በጣም አረቦቹ ይመቷት ነበር በጣም ያሰቃዩት ነበር በዛ በጣም ብዙ ግፍና መከራ ያደርሱባት ነበር አስባችሁታል አሁን ደግሞ ደሞዟን ተቀብላ በወግ በማረክ ወደ ቤተሰቦቿ ስትገናኝ ባይዘወይ አቅሏንም ስታ ነበር ቤተሰቦቿን ማታስታውስም ነበር በቃ አላቅም እና እንኳን ደስ አላችሁ እህት ወንድሞቼ በቃ እኔ እንጃ ቤተሰቦቿን ስትገናኝ ምናም ቢያሳዩን ደስ ይለን ነበር አላቅም ግን እህቶቼ እንኳን ደስ አላችሁ አላህ ከባድ ነው ከምር እኔ በጣም ደስ ያለኝ በጣም ማለት ነው የሌላ ኑር ሰቦና የዚች ልጅ ነገር
ከባድ ነው። ሱብሃንአላህ አላህ ሁሉንም ነገር ረብል ዓለሚን ሲለው ይሆናል። ረብል ዓለሚን እንትን ሲለው እንትን ይላል ማለት ነውና እንኳን ደስ አላችሁ ቤተሰቦቿን ፋሚሊዎቿ እንኳን አላህ ለዚህ አበቃሽ እህቴ። አሁንም ቢሆን በአገርሽ ወልደሽ ከብደሽ አላህ ያሳየን። ብቻ አንዳንዴ ረብል ዓለሚን የሆነ ነገር ሲያመጣባችሁ ብዙ ትበደሉ፣ ብዙ ትሰቃዩ፣ ብዙ ነገር ትሆኑና ረብል ዓለሚን ደግሞ ነስሩን ያመጣላችኋል። አስባችሁታል? ረብል ዓለሚን ነስሩን ሲያመጣላችሁ በጣም ደስ ይላል። እህቴ እንኳን ደስ አለሽ። እንግዲህ ለቤተሰቦችሽ እንትን ይበልሽ። በጣም ነው ደስ ያለኝ።